መጋቢት 2 በሁለተኛ የዜና ወጃችን ዳግም ተመልሰናል። ጤናና ፍቅርን ያድልልን ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በሸዋ እየተደረገ ባለው ውጊያ ጀነራል አበባው ጀነራል ተፈራን ሳትደመስሱ እንዳትወጡ የሚል ትዕዛዝ ለኮማንዶዎቹ መስጠቱ ተሰማ። የፋኖ ጦር ከአገዛዙ ኮማንዶ ኃይሎች ጋር በሸዋ በበርካታ ቀጠናዎች ውጊያ እያደረገ ሲሆን የብልጽግና ጦር በፋኖ አይቀጡ ቅጣት እየተቀጣ ነው። ብልጽግና ኔትወርክ ማጥፋት መጀመሩም ተነግሯል። ዝርዝር ከቦታው ይዘናል። በወሎ ታሪክ ተሰራ። ጀግናው የፋኖ ጦር በግፍ ለተገደሉ የሃይማኖት አባቶች ደም በአስገራሚ ሁኔታ ምላሽ መስጠቱ ሲነገር ስፍር ቁጥር የሌለው የብልጽግና ጦር በታንክና ዙ 23 ታጅቦ ቢንቀሳቀስም ተደምስሷል ነው የተባለው። ከፍተኛ ባለማዕረግተኞች ጭምር ተሸኝተዋል ይቃኛል። በወለጋ የሚደረጉ ውጊያዎች ቀጥለዋል። ፋኖ በኦሮሚያ እያደረገ ያለውን ውጊያ እንዲሁም ሌሎች እውነቶችን እንዲያስቃኘን ከወለጋ ፋኖ አመራር ጋር የተደረገ ቆይታ እናስደምጣችኋለን። ወዲህ በትግራይ አይቀርም የተባለው ጦርነት ለወጣቱ ጦስ ሆኗል ይቃኛል። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምንቆያችሁ ከላይ በአርዕስተ ዜና ያደመጣችኋቸውን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረግኩት ዘገባ አልፋለሁ። አዲስ የጦርነት ስጋት የትግራይ ተወላጆችን ከሰሜን ኢትዮጵያ ለቀው እንዲወጡም እያደረገ ነው ሲል ኤኤፍፒ አስታወቀ። አዲስ የጦርነት ስጋት የትግራይ ተወላጆችን ከሰሜን ኢትዮጵያ ለቀው እንዲወጡ እያደረገ ነው ሲል የፈረንሳይ ዜና አገልግሎት ዓለም አቀፉ ኤኤፍፒ ነው የዘገበው። የዜና ወኪሉ በትግራይ ክልል መዲና መቀሌ በኩለ ሌሊት የጀርባ ቦርሳና ሻንጣ የያዙ በርካታ ወጣቶች ወደ አዲስ አበባ የሚወስዳቸውን አውቶቡስ በማፈላለግ ላይ መሆናቸውንም መመልከቱን ገልጿል። በፌዴራል መንግስቱና በትግራይ ኃይሎች መካከል በተደረገውና ቢያንስ የ600 ሺህ ሰዎች ህይወት በቀጠፈው የእርስ በእርስ ጦርነት ውስጥ በትግራይ ኃይል በኩል በመሆን ተሳትፎ የነበረው የ23 ዓመቱ አቤል ለደህንነቱ ሲባል ስሙ የተቀየረ አዲስ ግጭት መከሰቱ አይቀር መሆኑን እንደሚያሰጋው ተናግሯል ሲልም ኤኤፍፒ ዘግቧል። እዚህ መቆየት አስፈላጊ አይደለም፣ ከእንግዲህ አስተማማኝ አይደለም የሚለው አቤል ሰዎች ሲሞቱ አይቻለው፣ ያንን ደግሜ ማየት አልፈልግም፣ ጦርነቱ ዳግም እንዲደርስብኝ አልፈልግም ሲልም ስጋቱን ለኤኤፍፒም ገልጿል ነው የተባለው። የመካከለኛው ምስራቅ ቀውስ ዓለምን እያነጋገረ ባለበት በዚህ ወቅት በቀይ ባህር ቀጠና በአፍሪካ ቀንድ ሌላ ግጭት እያንዣበበ እንደሚገኝና የፌዴራልና የትግራይ ኃይሎች በሰሜኑ የኢትዮጵያ ድንበር አካባቢ ደግሞ ኃይላቸውን እያከማቹ መሆናቸውንም ዘገባው አመላክቷል። እንደ ዘገባው ገለጻ ትክክለኛው ቁጥር ባይታወቅም ከጦርነቱ በፊት የ6 ሚሊዮን ህዝብ መኖሪያ ከነበረችው ከትግራይ ክልል በመቶዎች የሚቆጠሩ ሰዎች በየቀኑ በአውቶቡስና በአውሮፕላን እየወጡም ይገኛሉ ሲል አስታውቋል። ጦርነቱ የሚጀምርበት ቀን አይታወቅም እንጂ ጦርነቱ አይቀርም የሚለው ዜና በትግራይና በመላው አዲስ አበባ እየተነገረ መሆኑን ዓለም አቀፉ ሚዲያም ዘግቧል። ይህ በእንዲህ እንዳለ ከደቡብ ክልል አሳዛኝና አስከፊ መረጃ ተሰምቷል። 96 ሰው በናዳው የጠፋ ሲሆን የ36 ሰው አስክሬን ተገኝቷል ተባለ። ለትላንት መጋቢት 1 አጥቢያ ሌሊት ላይ በጣለው ከባድ ዝናብ የተነሳ በጋሞ ዞን ጋጮ ባባ ወረዳ ማዞ ዶይሳና ለላካ ቀበሌያት ላይ በተፈጠረው የመሬት መንሸራተት ምክንያት 96 ሰዎች በናዳው ምክንያት የጠፉ ሲሆን የ36 ሰዎች አስክሬን ተገኝቷል። ቀሪ የ60 ሰዎች አስክሬን የማፈላለግ ስራው እየተሰራ እንደሚገኝ ከወረዳው መንግስት ኮሚኒኬሽን ያገኘነው መረጃም ያመላክታል። ለሟች ቤተሰቦች መጽናናትን እንመኛለን። በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር ዜናዎች አልፋለሁ።
ባፍ የሚያጎርሰው እያለ በሞቴ ታልነኩት አይነካም አረንዛው ሳይንቴ የነኩት ዕለት ግን የተባለላቸው የሳይንት ጀግኖች ደማቸውን መለሱም። ማንንም ሳይለምን የአማራ ርስት አፈር ቤተ አማራ ሳይንት ደሙን በደም ያጥባል። ገና ሳይውል ሰልስት የተባለላቸው ጀግኖች ወንዶቹ አማራ ሳይንቶች የወንዶች አብነት ደም መመለስ ያውቁበታል። የጠላትን ቅንድብ በእርሳሱ ያወልቁታል። ቤተ እምነት አቃጣዩ አራዊቱ የብልጽግና ሰራዊት፣ ሴት ደፋሪው የብልጽግና ወንበር አስጠባቂ ግትልትል፣ አገር አፍራሹ የብልጽግና ጅብ የአትሮንስ ማርያም አባቶችን መነኮሳትንና ዲያቆናትን በጨፈጨፈ ማግስት በጀግኖቹ የአትሮንስ ሻለቃ ድምፅ አልባ ድሮኖቹም የፋኖ ሰራዊት አባላት አንጎሉን ሲያፈርጡት፣ ቅልጥሙን ሲቆምጡት፣ ምላሱን ሲያስተፉት፣ ጨጓራውን ሲዘረግፉት ውለዋል የተባለው። አዎ ጀግናው አማራም እንኳን ተኩሶ ኩርፊ ያስፈራል፣ እንኳን ንግግሩ ስሙ ያስደነብራል። አማራ ስም እንኳን ሲያወጣም ስራን ከግብር ቀለምን ከተግባር አዋህዶ እናም አዛምዶ ነው። ለዚህም ነው በግፍ ለተገደሉበት ወገኑም ደም እንዲመለስለት ደመላሽ ብሎ ስም የሚያወጣው። እውነትም ደመላሽ በሳይንት ደም ተመለሰ። በቀን 28 ለተጨፈጨፉ ወገኖች በትላንትና ሁለት የኦነግ ክንፍ የብልጽግና ሰራዊትና ወዳደሮቹ አድማ ብተናና ሚሊሻ በ17 ተሽከርካሪዎች ተጭነው በዙ 23 እና በበርካታ ድሽቃ ታግዘው በሶስት ግንባር ውጊያ የከፈቱ ቢሆንም ቆፍጣኖቹ ሳይንቲዎች ሲለበልቧቸው ውለዋል። ሳይንት ካፋፉ ላይ የተሰራው ቤት ግድግዳው ጠመንጃም ክንዱ ጥይት የተባለውስ ዝም ብሎም አይደለም። እንኳንስ የጠራ ዓላማ የሌለው ግትልትል ሰራዊት ጣሊያን በመርዝ ጋዝ ያላሸነፈው አማራም ዛሬም እንደ ትላንቱም የብልጽግናን ኩበት በእርሳሱም እሳት አንድዶታል። በዚህም በዛሬው አውደ ውጊያም በርካታ የብልጽግና ሰራዊት የሞተ ሲሆን 17 ቁስለኞች እንደሆኑም ተረጋግጧል። የብልጽግና ሰራዊት መረጃውን ለመደበቅ ቢሞክርም ከሚዲያችን ምንጮች ግን አላመለጠም። በዚህ ከባድ ምት ቁስለኞቹን በመከላከያ አጅቦም ወደ አቀስታ መላኩን ሲነገር የሞቱ ተራ አባላቶቹን በየማሳው ውስጥ እየቀበረ ሲውል ማደሩንም የዓይን እማኞች ያረጋገጡ ሲሆን ከፍተኛ ማዕረግተኞችን ብቻ ግን ጭኖ ሬሳቸውን መውሰዱም ተረጋግጧል። ብድሩን የማይመልስ ወንድ ልጅ አይወለድ ይላል ቀብራራው አማራ። አዎ ደማችን በእጥፍ ሳይውል ሳያድር ተመልሷል፣ የአባቶች ደም ተመልሷል ሲሉም የፋኖ ኃይሎች ምላሽ ሰጥተዋል። በዚህ ዕለታዊ አውደ ውጊያም ከፋኖ አባላት ምንም አይነት ጉዳት አለመኖሩም በብልጽግና ላይ ከፍተኛ ብስጭትም ፈጥሯል የተባለው። ወደ ሸዋ እናልፋለን። አፋብን ደቡብ አማራ ቀጠና ሳምነው እዝ ከሰምኮር ኃይለማርያም ማሞ ክፍለ ጦር ልዩ ዘመቻ በማድረግ ድል ተቀናጀ። በትላንትናው ዕለት ምሽት 4 ሰዓት ጀምሮ እስከ ሌሊት 9 ሰዓት ድረስ የቆየና በኃይለ ማርያም ማሞ ክፍለ ጦር ዘመቻ ሸዋ አንድነት በሚል የተሰየመ የከሰም ወረዳ ኃይለ ማርያም ከተማ ላይ የሚገኝ የብልጽግና መጠቀሚያ ይዞታዎች ላይ ያነጣጠረ ልዩ ዘመቻ መካሄዱ ተገለጸ። በዚህ የሸዋ አንድነት በተበሰረበት ሌሊት በተካሄደ ዘመቻ ሁሉም የኃይለ ማርያም ማሞ ክፍለ ጦር ሻለቃዎች፣ ቃኝ ሻለቃና አባት አርበኞች የተሳተፉበት ሲሆን በተጨማሪም ከቀኑ 10 ሰዓት ጀምሮ የከሰም ኮር ተወርዋሪ ጦር በጋራ የተሳተፈበት እንዲሁም የብልጽግና ኃይል መውጫ መግቢያ ያሳጣ በሌሊት ጨረቃ ብርሃን ተጀምሮ በቀን በፀሐይ ብርሃን የቀለጠ ውጤታማ ዘመቻ መሆኑም ተነግሯል። በዚህ ሸዋ አንድነት ተብሎ የተሰየመውና 5 ሰዓታትን በፈጀ የመጀመሪያው ክፍል የሌሊት ዘመቻ በቀጥታ የብልጽግና ኃይል መቀመጫ ምሽጎች ላይ ያነጣጠረ መብረቃዊ ጥቃት ተከትሎ የብልጽግና ኃይል በደረሰበት ከባድ ድብደባ ከምሽጉ ወጥቶ በመሄዱ የሀገረ ማርያም ከተማን እስከ ንጋት ድረስ የኃይለ ማርያም ማሞ ክፍለ ጦር በቁጥጥር ስር አውሏት ለሰዓታት መቆየቱንም አክለው የፋኖ ኃይሎች ገልጸዋል። ይህ በእንዲህ እንዳለ በዛሬው ዕለት ንጋት አካባቢ ላይ በሌሊቱ ጨረቃ በተሰራው በሸዋ አንድነት የተሰየመው ዘመቻ በደረሰበት ኪሳራ የተበሳጨው የብልጽግና ኃይል ተጨማሪ ኃይል ከያለበት አሰባስቦ እንደተለመደው በሞርታር ጭምር የተደገፉ ጥቃቶችን በኃይለ ማርያም ማሞ ክፍለ ጦር ላይ የሰነዘረ ሲሆን በምላሹም የማይቀመሱት ጀግኖቹ የኃይለ ማርያም ማሞ ክፍለ ጦር ሻለቃዎች ልክ እንደ ሌሊቱ ዘመቻ በተናበበ መልኩ አጽፋዊ ምላሽ ሰጥተው እንዳመጣጡም አስተናግደውታል። በሶስት ግንባሮች በቁር ግንባር፣ በእርማታ ሀገረ ግንባር
እንዲሁም በሀገረ ማርያም ግንባር ሲተለተል የመጣው ጸረ አማራው የብልጽግና ኃይል የአብይ አህመድ ቅጥረኛ ሰራዊትን የቤዛ ሻለቃ አይቀጡ ቅጣት በመቅጣት ባለበት ስፍራ ሁሉ መራር የፋኖን ክንድ እንዲቀምስ አድርገውታል። በሌላ ግንባር የኃይለ ማርያም ማሞ ክፍለ ጦር ተወርዋሪ በአራት አቅጣጫ ለጥቃት የመጣውን የብልጽግና ኃይልም ቀጥቅጠው መልሰውታል። በትላንትናው ዕለት የብልጽግና ኃይል ለወረራ የላከው ሞርተርና ድሽቃ የታጠቀውን 112ኛ ክፍለ ጦርና ከሁሉም የጦር ክፍሎች አየር ወለድ ባህር ኃይል ጸረ ሽምቅ ብለው የሚጠሩትን ኃይል ጨምሮ ኃይለ ማርያም ማሞ ክፍለ ጦር ወደሚገኝበት ቀጠና ቢያጓጉዙም በቂው ምላሽ በመስጠት ፋኖ ወደ መጣበት እንዲመለሱም አድርጓቸዋል። ይህ የብልጽግና ተደጋጋሚ ሙከራ ዋና ዓላማው ኃይለ ማርያም ማሞ ክፍለ ጦርን በማዳከምና ቀጠናውን በቁጥጥር ስር ለማድረግ የታሰበ ቢሆንም ሁሉም የኃይለ ማርያም ማሞ ክፍለ ጦር የማይቀመሱ ሻለቃዎችና ተወርዋሪ ሻለቃዎች በተናበበና በተቀናጀ ውጊያ የብልጽግናን ሐሳብ በተደጋጋሚም አክሽፈውታል። የአገዛዙ ሰራዊት የብልጽግናው የኦሮሞማ ኃይል አንድ ንጹሐን ካህን ስማቸው ቄስ መምሬ ኃይሉ ንጉሴ የተባሉ የጎርፍ ከተማ አጉራ ሜዳ ነዋሪ የሆኑ ቤታቸው በእረፍት ላይ ሆነው የረሸናቸውም ሲሆን እንዲሁም በዚያው በጎርፍ ከተማ መደበተ ጎጥ ነዋሪ በሆነው አርሶ አደር ስዩም ተገኘ የተባለ አርሶ አደር ቤት ላይ የጣለው ሞርታርም በርካታ የቤት እንስሳቶችን የገደለ ሲሆን የአርሶ አደሩ ቤትንም ማፍረሱ ታውቋል። በዚህ ዕለት ብቻ ብልጽግና 25 የሞርተር ጥቃቶችንም አድርጓል ነው የተባለው። እዚሁ ሸዋ ላይ የተደረጉ ባሉ ውጊያዎች ጠዋት ከነገርናችሁ ተጨማሪ መረጃዎችን ማግኘት ባንችልም አሁንም በኤፍራታና ዙሪያው ጀነራል ተፈራ ማሞን ለመደምሰስ የሚደረገው የአገዛዙ ውጊያ የቀጠለ ሲሆን የፋኖ ኃይሎች በቁጥር ብልጫ በመብለጥ የአገዛዙን ጦር አይቀጡ ቅጣት እየቀጡት ነው። ጀነራል ተፈራ ማሞን ለመደምሰስ ጀነራል አበባው ታደሰ ከደብረ ብርሃን ሆኖ እየመራ ያለው ኦፕሬሽን የቀጠለ ሲሆን በዛሬው ዕለት ጀነራል አበባው ታደሰ ባስተላለፈው መልእክት ጀነራል ተፈራ ማሞን ሳትገድሉ እንዳትወጡ የሚል ከፍተኛ ትዕዛዝ ማውረዱም ተነግሯል። ከዚህ ጋር በተያያዘ ግን የብልጽግና ጦር እግረኛው ጦር እጅጉኑ እንደተዳከመና ወደ ኋላ እያፈገፈገ መሆኑም ነው የተነገረው። በድሮንና በአየር ላይ ተዋጊ ሄሊኮፕተሮች የፋኖን ጦር ለማቀዝቀዝ ተሞክሮ የነበረ ቢሆንም አሁን ላይ ግን ድሮኗም የአየር ላይ ተዋጊ ጀቷን ባለመኖሯ የብልጽግናው ጦር አይቀጡ ቅጣት እየተቀጣ ነው። ጠዋት በነበረው የድሮን ድብደባ አንድም የፋኖ አባል እንዳልተገደለም ተረጋግጧል። ብልጽግና በአካባቢው ኔትወርክ እያቆራረጠ በመሆኑ መረጃዎችን በፍጥነትም ለማግኘት አልቻልንም። በመጨረሻም በወለጋ እየተደረጉ ስላሉ ውጊያዎችና ከወለጋ ጋር በተያያዘ ስላሉ ወቅታዊ መረጃዎች ከፋኖ አመራር ጋር የተደረገ ቆይታ አድምጠን እንመለስ። ቃል አቀባይ ዲያቆን አሸናፊ ቢዛሞ እዝ ቃል አቀባይ የመጀመሪያ ሰሞኑ የዓለም የሚሆነው እንደ ሚዲያዎች በቀጠናው እየተደረጉ የሚገኙ ትንቅንቆች የተመዘገቡ ድልና ውጤቶች ከሰሞኑ ምን ይመስላሉ? እንደ ሌሎች አካባቢዎች እንዳልኩት ከስር መረጃዎችን ስለማናገኝ የሰሞኑን ጠቅለል አድርገህ እስኪ እንደ እዝ የተመዘገቡ ድሎች፣ ወቅታዊ ሁኔታዎች ምን ይመስላሉ የሚለው የመጀመሪያ ጥያቄን ይህንን ነው የማደርገው። ወደ ምላሹ እንድትሸጋገር በአክብሮት ጋብዛለሁ። መቀጠል ትችላለህ። እሺ አመሰግናለሁ። ዲያቆን ክንዱ አሸናፊ ይባላልው የቢዛሞ እዝ ቃል አቀባይ ነኝ። በሰሞኑ እየተደረጉ ያሉ ትንቅንቆችና እየተሰሩ ያሉ ጀብዶች ምን ይመስላሉ ብለህ ለጠየቀው እንዳለ ጥያቄ ሰሞኑን እንደሚታወቀው የአገዛዙ ጥንባንሳው ሰራዊት በወለጋ አካባቢ ለቆ መውጣቱ ይታወቃል። ግን ይሁንም እንጂ በስተምዕራብ በኩል ያለውን የሱን ወታደር ወይም ይሄን ለአንድ ብሔር ብቻ የቆመን ኃይል የአንድን ብሔር ደህንነት የሚያስጠብቅ ኃይል ከወደ ምዕራብ እንዳስጠጋም ባለፈው የተናገርንበት ሁኔታ ነው ያለው። እንግዲህ ጠቅለል አድርጌ ለመግለጽ ለሞከር ምስራቅ ወለጋ ዞንና ሆሮ ጉድሩ ወለጋ ዞን ከሁለቱም ዞኖች ላይ ኃይለኛ ትንቅንቅ ነው ሲደረግ የነበረው። ሆሮ ጉድሩ ዞን ከሀቤ ደንጎሮ ወረዳ ወደ ቀበሌዎች ወርዶ የአማራን ሀብትና ንብረት ቤት ለማቃጠል የወረደውን ኃይል መልሶ የቢዛሞ ፋኖች መልሰው ወደ
መጣበት መክተው በመምታት አስመልሰው ወደ ወረዳው ገብተው ወረዳውን የተቆጣጠሩበት ሁኔታ ነው ያለው። በዛን አውደ ውጊያ በርካታ መሳሪያዎች ተማርከዋል። በርካታ የጠላት ኃይል ተደምስሷል። በርካቶች የአማራም የኦሮሞም ተወላጆች ደግሞ ትክክለኛ ፋኖ ብሔር የማይለይበትንና ለብሔር ብሔረሰቦች የቆመበትን መንገድ ያዩበት ሁኔታ ነው ያለው። እርሱ ምንድነው? እዛ ከገባ በኋላ ጥላትና ጥላትን ብቻ የጥላትን ቤት እየመረጠ ማቃጠልና ጥላትን እስከ ንብረቱ ማውደም የሚለውን የሚኒሻን እንደገና ደግሞ ኤርጴሎላዎች፣ ጋቸና ሲርናዎች፣ ኮሬ ነገኛዎች፣ ገዳ ኮማንዶዎች ከዚህ በመቀጠል ይሄ ያገዛዙ ሰራዊት እነዚህ ናቸው ወርደው ህዝባችንን ለመጉዳት ይወረዱት ነበር። እነዚህን አስመልሶ አስገብቶ ወረዳውን ለ3 ቀን በመቆጣጠር ጥላትን ድባቅ የመታበት ሁኔታ ነው ያለው። እዛ ላይ እንግዲህ ሲቪል ማህበረሰቦች አማራም ይሁን ኦሮሞም ትግሬም ይሁን ወላይታ ሐረርም ይሁን ከምባታ ሌላው ብሔር ብሔረሰብ በጦርነት ምክንያት ምንም አይነት ስቃይ ሳይደርስበት ነው የቀረው። በእነሱ በኩል ግን ከነሱ የተሰነዘረው የመጀመሪያ ቱሉ ዋዩ ወደምትባል ቀበሌ ሲወርዱ 3 አዛውንቶችን የ93 ዓመት አዛውንት የ82 ዓመት አዛውንትና የ91 ዓመት አዛውንት ትልልቅ እናቶችን የረሸኑበት ወይም በካራ ያረዱበት ሁኔታ ነው ያለው። በዓለም አቀፍ ወንጀል እንኳን ታይቶ በማይታወቅ አሰቃቂ በተባለ አገዳደል ነው እንግዲህ እንዲረሸኑ የሆነው ማለት ነው ወንድም። ከዛም በመቀጠል ምስራቅ ወለጋ ዞን ጊዳያና ወረዳ እንደዚሁ በተለያዩ አቅጣጫዎች ለመግባት ሙከራ ተደርጓል። ያው ይሄ 7 አይነት ኃይል 8ኛው ይሄ ያገዛዙ ሰራዊት ነው። 9ኛው ሸኔ ሆኖ ነው ለየት የሚያደርገው። ሸኔም ለመዋጋት ገብቶ ለአንድ ቀን እንኳን አይቷት የማያውቅን ሀገር ከነሱ ጎን አሰልፈው በመምጣት መንደር 4 እና መንደር 6 ወይም ፊጥ ይበቆ ወደሚባል አካባቢ ተራምደው የአማራን ተወላጆች ሀብት ንብረት ለመዝረፍ ዋጃ የሚባል አካባቢና ፈንድቃ ሌሎችም በተመሳሳይ ቦታዎች አሉ። እዛ አካባቢ ያለ ሰብል እንዳይወጣ ካገዱ በኋላ ያንን ሰብል ለመዝረፍና ለማቃጠል ሀብት ንብረቱንም በተመሳሳይ ለማውደም የመጣውን ጥላት ከመጣበት አስመልሶ ከአንገርጉትን ተንቀሳቅሶ ነበር ይሄ ኃይል የመጣው እና ከጊዳያና ወረዳ ተንቀሳቅሶ የመጣውን ኃይል ከጊዳ የመጣውን ወደ ጊዳ የተሸኘበት ከአንገርጉትን የመጣውን ኃይል ግን እስከ ወረዳው ድረስ በማስገባት ወረዳው ውስጥ ገብቶ ጥላትን ሬሳውን አዝረክርኮ ከ8 በላይ ክላሾች ከ12 በላይ የጥላት ኃይል የወደቀበት ሬሳቸውንም ጥለው የሸሹበት ምንም አይነት የጥላት ኃይልን ቁሞ ሳይመክት ተራራ የሰቀልንበት ሁኔታ ነው ያለው። ሲጨንቃቸው ከወደ ኋላ ሌላ ኃይልም ለማስጨመር ሙከራ አድርገዋል። ይሁንም እንጂ ግን እዛ አካባቢ ያሉ ፋኖዎች ታላቅ ጀብዱ የፈጸሙበት ሁኔታ ነው ያለው። ከጥላት ላይ በርካታ መሳሪያዎችን አንስተዋል። በርካታ ሙትና ቁስለኛ አድርገው እንግዲህ አዝረክርከው ህዝባቸውን የታደጉበት ሁኔታ ነው ያለው ወንዳል። መልካም ዲያቆን ክንዱ ጥሩ መረጃዎችን አጋርተህናል። እንግዲህ በሁለቱ ዞኖች በተለየ ሁኔታ በፋኖ ላይ ሊደረግ የነበረውን ጥቃትና ከበባም ብቻ ሳይሆን በህዝብ ላይ በጅምላ የመጣውን የማጥቃት እንቅስቃሴ በመመከት ድል ያስመዘገባችሁበት አውደ ውጊያ እንደነበር ነው እየነገርከኝ ያለው። ምናልባት በተለየ ሁኔታ እኛም መረጃውም የደረሰን ወደ 3 የሚደርሱ ቀበሌዎችን ሙሉ ለሙሉ የማውደም ቤቶችን ሀብት ንብረትን የመዝረፍ የሚያጠቃ ኃይል ሲመጣ ሀብትና ንብረቶችን ደግሞ እየጫነ
ወደ ነፃ ቀጠናዎች የሚያሸሽ ኃይል ጭምር ስምሪት የተሰጠበት ቅድም የጠቀስካቸው በርካታ ታጣቂ ኃይሎች ተሳታፊ ቢሆንም እንኳን መንግስት መር እንደነበርና ገዳ ኮማንዶ የሚባሉና በልዩ ኃይል ደረጃ የሚጠቀሱ ኃይሎችም ጭምር የተሳተፉበት እንደነበረ ነው በሰፊው እየተዘገበ የሚገኘው። ህፃናት፣ አረጋውያን፣ ነፍሰ ጡር ሳይቀሩ ደግሞ እጅግ በሚያሳዝን ሁኔታ ግድያ ሲፈጸምባቸው እንደነበር ነው መረጃዎችም ሲወጡ የነበረው። አንተም በተወሰነ መልኩ እየገለጽክልን ያለውና ዓላማው ምንድነው? ከዚህ ጥቃት ጀርባ ዓላማው ምንድነው የሚለውም በግልጽ ብትነግረኝ ደስ ይለኛል ዲያቆን ክንዱ። እነሱ እንደሚሉት የጽንፈኛው ኃይል እያሉ የሚጠሩት የፋኖ ኃይል ለማጥቃት ቢሆን ኖሮ ሙሉ ለሙሉ ትኩረታቸው እናንተ ጋር ይሆን ነበር ብዬ አስባለሁ። ይሁንና ግን ያገኙትን ንጹሃን በተለይ አማራዎችን ሙሉ ለሙሉ የማጽዳት በሚባል ደረጃ ነው ጥቃት እየተፈጸመ የሚገኘውና ከሰሞኑ በይፋ እና በስፋት ሲነገር የነበረው እነዚህ ቀበሌዎች የማውደም እንቅስቃሴው እንዴት ነበር? እንዴት ይገለጻል? የጥቃቱ ስፋት እና ደረጃ እንዴት ይገለጻል የሚለውንና ምናልባትም ይህንን የአገዛዙን የተደራጀ የማጥቃት እንቅስቃሴ ለዓለም አቀፉ ማህበረሰብ ከማስተዋወቅ አንጻር በእናንተ በኩልስ የምታስተላልፈው መልእክት አለ ወይ የሚለውን ተከታዩ ጥያቄ ላድርግ። እንደ አጠቃላይ በእነሱ ምክር ቤት አካባቢ ላይ ምንድነው ሲደረግ የነበረ? ጉቶ ጊዳ፣ ጉዳያ ቢላ፣ ስቡ ስሬ፣ ጊዳያና፣ ሊሙ ገሊላ፣ ኪረሙ፣ እንደገና ደግሞ አሙሩ፣ ጃርቲ፣ ሀቤ ደንጎሮ እያሉ እየጠቀሱ በስም የአማራ ተወላጆች በየቦታው ያሉበትን ቦታ በመጥቀስ ምንድነው ሲያውጁ የነበረ? የኦሮሞ ተወላጆች እዛ አካባቢ የሉም። ስለዚህ እዛ አካባቢ ስለሌሉ እነሱም የአማራ ተወላጆች መጥፋትና ከዛ አካባቢ ማጥፋት ነው የኛ አማራጭ የሚል ስራ አንግበው ነው እንግዲህ ሁለቱም ዞኖች ላይ እንቅስቃሴ የጀመሩት። ያን እንቅስቃሴ ከጀመሩ በኋላ ግን የፋኖን ምት መቋቋም ሲያቀታቸው የፋኖን ስትራቴጂ የነደፈውን እቅድ እነሱ ነድፈውት የመጡትን ተሎ ሲቀለብስባቸውና እነሱን አይቀጡ ቅጣት ሲቀጣቸው ምንድነው ያደረጉት? የንጹሃንን ቤት እና ንብረት ማውደም፣ ማቃጠል፣ መዝረፍ ከዛም ደግሞ ግለሰቦቹን በእድሜ የገፉ የአልጋ ቁራኛ ሆኑ የታመው በአልጋ ላይ የተኙ ሩጦ ማምለጥ የሚያቃታቸው ህፃናትን ጭምር ቤት ላይ ሳይቀር ያቃጠሉበት ሁኔታ ነው ያለው። ከዛም በመቀጠል መንደር 6ን፣ መንደር 4ን እንደገና ደግሞ ፊጢ በቆን፣ በረዱን ሌሎችንም በተመሳሳይ እያቃጠሉ ፋኖ ነው ያቃጠለላችሁ እያሉ የሰሩበት ሁኔታ ነው ያለው። ከዛም በመቀጠል ያው እንደሚታወቀው ከትሳስ ጀምረው እንዳጠቃላይ ህዝባችን ላይ እያደረሱትና እየሰሩት ያለው ግፍ በጣም ከባድ ነው። ጊዳይ ምስራቅ ወለጋ ዞን ጊዳያና ወረዳ አንድ ወደ ሪቾ ቀበሌ ሻሾበር ከተማ ላይ 175 ቤት አንድ አካባቢ ብቻ ያቃጠሉበት፣ እንደገና ደግሞ ጉዳያ ቢላ ወረዳ ላይ እና ጉቶ ጊዳ ወረዳ፣ ስቡ ስሬ ወረዳ እንደዚሁ በተመሳሳይ 216 ቤቶችን ያቃጠሉበት፣ መርካቶና ገራዶ የሚባል አካባቢና አዲስ ዓለም የሚባል ዙሪያ፣ ከዛም በመቀጠል አሮስ የሚባል ሆሮ ጉዱሩ ዞን ሀቤ ደንጎሮ ወረዳ ሀሩስ የሚባል ቀበሌ 568 ቤቶች ያቃጠሉበት፣ ጨሮ የሚባል በተመሳሳይ ቱሉ ዋዩ የሚባል ቦታ አካባቢ ላይ የአማራ ተወላጆችን ቤት እንዳጠቃላይ ያወደሙበትና የዘረፉበት፣ አብዛኛዎች መሸሽ ያልቻሉ ሰዎችን ደግሞ እዛው ውስጥ በአሰቃቂ ሁኔታ አሰቃቂ በሚባል አስከፊ በሚባል በዚህ ምድር ታይቶ የማይታወቅ በዚህ ዓለም ታይቶ ተሰምቶ የማይታወቅ ድርጊት የፈጸሙበት ሁኔታ ነው ያለው።